ኮሜዲያን እሸቱ በቲክቶክ ፍርድ ቤት ተከሷል። ይህ ያልተጠበቀ ነገር ነው። ትናንትና የሚወድ ሰው በቅጽበት አንቅሮ እንደሚተፋ መዘንጋት ሞኝነት ነው። አንተ ብቻ አውራ ሲል የነበረ ሰው ዛሬ ተገልብጦ ለምን አወራ ማለቱም አይቀሬ ነው። እርግጥ የምናገረው ሁሌም ሰው እንዲመቸው እንዲወደው ብዬ ነውን ወይንስ ሐቁ የትኛው ነው የሚለውን መመለስ የግድ ቢሆንም በየትኛውም ንግግሮቻችን ውስጥ ግን መጨረሻውን እያሰቡ መናገር መለመድ አለበት ይላሉ ከጋዜጠኝነትና ተግባቦት ጋር ግንኙነት ያላቸው ሊቃን። ከሰሞኑ ታዲያ ኮሜዲያን እሸቱ መለሰ በመሃል ሰፋሪነት በቪዲዮ ወጥቶ በቲክቶክ ፕላትፎርም አንድ ንግግር አደረገ። ይህ ንግግሩ ታዲያ ሁለት ሰልፍ የተሰለፉ ቡድኖችንም ፈጠረ። ግማሹ አበጀ የኛ ጀግና ሲሉት፣ ግማሹ ጋር ደግሞ ጥርስ ተነክሶበት ክሶቹም ተደራረቡበት። የተወደዳችሁ ቤተሰቦቼ በምንኖርባት አገር ኢትዮጵያ ትናንት የሰራናት መልካም ግብር ለዛሬው ዋስትና እንደማትሆነን ካለፈም በኋላ ምንም መሆናችን መልካም ነገር በፈጸምንበት ዕለት መሬት አይንካ ያለ ሁሉ አንዲት ለእርሱ መልካም ያልሆነን ነገር ስናደርግ ቢያይ መሬት አይንካ ባለ አፉ ይፈትፍጥ ማለት ሁሙን ነው። እርግጥ ጌታችንን እሁድ ይንገስ ያለ አፍ ዓርብ ይሰቀል ማለቱን ላስታወሰ አምላክ ያልተመቸች ተለዋዋጭ ዓለም እኛም ትሆናለች ማለት ዘበት ቢሆንም ሁሉም በስርዓቱም በሚል ቅዱስ ቃል ለሚታመን ክርስቲያን አንድን ግለሰብ በዚህ ልክ ማነወር ፍጹም ጨዋነት ነው። ይህ ማለት እሸቱ አላጠፋም ማለት ሳይሆን መታረም ያለበት በስርዓት ነው ለማለት ነው። ያም ሆነ ይህ እሸቱ በቲክቶክ ፍርድ ቤት ተከሷል። ሰላም ይኑረን፣ ተስፋን አንጣ። ውዴ ቻናሌ ቤተሰቦች እንደምን ሰነበታችሁ? አብራችሁን ትቆዩና ቻናሉን ሰብስክራይብ በማድረግ ትከታተሉኝ ዘንድ ግብዣዬ ነው። ሰናይ ቆይታ። ከሰሞኑ አንዲት ጉዳይ ወደ እናንተ ይዤ እንደመጣው ይታወሳል። ይህም በቅርቡ ከተከሰተው የእስልምናና የኦርቶዶክስ ተዋሕዶ ጋር በተያዘ ታዲያ ኮሜዲያን እሸቱ በግሉ ማህበራዊ ድረገጽ ወጥቶ አንዳንድ ንግግሮችን ተናገረ። ይህ ንግግር ብዙዎችን ያስቆጣም ነበርም። በዚህ ጊዜ አንዳንዶች ዱላ ቀረሽ ሐሳብ ሲያነሱ፣ ማርያማዊት ገብረመድን ደግሞ ትሕትናን በተላበሱ ጽሑፎቿ እሼን እንዲህ በማለት ሞገተች። ደብዳቤዋንም እንዲሁ ላከች። እንደሚከተለው አነበዋለሁ። ጽሑፏን ለወንድሜ እሼ በማለት ትጀምራለች። ርዕሱን ግልጽ ደብዳቤ ለእሸቱ መለሰ ምናምን ብዬ ልጀምር አልኩና የሆነ ፖለቲካዊ ዘይቤ ያለው ቤተሰብነት የራቀው መሰለኝና ተውኩት። እናም በዝርያ መሰሌ በክርስቶስ ወንድሜ በዜግነት የአገር ልጅ በዘመን እኩያ የለሆነው እሼ ጥቂት መልእክት ልሰድለት ፈለግኩኝ። እኛ እያልኩ ነው የማውራው። እንዲያ ማለት ራሴን ብዙ ለማድረግ ወይንም እንደ ነገሥታት ወግም አይደለም። መልእክቱ በአንዲት ጭንጋፍ የተጻፈ ቢሆንም የሚጋሩት ጥቂቶች አይጠፉምና ብዬ ነው። ቢያንስ ፖስቱን በመውደድና በማጋራት ሪያክሽን የተሳተፉትን ያህል እንኳን የሐሳብ አንድነት አያጣም። እናልህ እሼ እኛ ወገኖች የአገርህና የቤተ ክርስቲያን ልጆች ብቻ አይደለንም። በስኬት የተደሰትን በቀልዶች ዘና ያልን በየገጾች እየገባን ደውሉን ተጫኑ ስትል የምንጫን ሙሉ አድርጉ ታብታብ ኮፒ ሊንክ አድርጉ ስትለን የምንታዘዝህም ጭምርነን። ባንጠራም በሰርግ የፈነጠዝን በበጎ አድራጎት ሥራ የተባበርን ከገንዘብም ከሐሳብም ያቅማችንን የለገስን እኔ አንተ ፊት የምቆም ሰው አይደለውም ከሚለው ዝማሬ ጋር አብረን ያነባንም ነን። በዚህ ሁሉ ዓላማና የስሜት ትስስራችን ውስጥ ሁልጊዜ አንተ ተናጋሪ እኛ አድማጭ መሆናችን ደግ አይደለምና አንዳንዴ እንኳን ብትሰማን ብለን ይህንን መልእክት ልከንልሃል። የረጋው ነገር ሲናጥ መገላበት ተፈጥሯዊም አይደል? ሰማያኑ ነባቢያን በመሆናችን እንደማትከፋብን ተስፋ እናደርጋለን። ከሰሞኑ የለቀቀው ቪዲዮ ላይ እኛ ክርስቲያኖችን ኢትዮጵያዊነትን አስታከ ጎሸም ልታደርገን እንደቃጣ ተሰምቶናል። ዓመታት ባልንጀራና ለሰርግ ከጎን ለቆመ አንድ ሰው ብለህ ሚሊዮናት የመንፈስ አጋሮችን አስቀይመህናል። ንግግር እውነት ላይ ተመስርቶ አመክንዮ አሳማኝ ሆኖ ቢያስከፋን ኖሮ እንደ ኮሶ እየመረረንም ቢሆን በዋጥ ነው ነበር። ነገር ግን ተጨባጩን ሐቅ የሸፈተ ትትወርትህን የረገጠ በመሆኑ ልንመልስልህ ወደናል። የጠቀስካት ኢትዮጵያ ወላጆቻችን የኖሩባት እኛም በከፊል የምናውቃት በመሆኗ የምናውቀውን ለማስረዳት የሰርግና የሚዜ ነገረ ዘርቅ ውስጥ መግባት አይጠበቅብህም ነበር ትላለች። የገለስካት ኢትዮጵያ ግን ለዛዋ እየጎመዘዘ ለሐያዋ እየተለወጠ እንደሆነ አይታይህምን? እነሆ የጥበብና የመድረክ ሰው አይደለ እንዴ? እንዴት አረቀህና ጠልቀ ማየት ተሳነ? ባለፉት 20 ዓመታት ብቻ ከ60 የሚልቁ አብያተ ክርስቲያናት በአክራሪ ሙስሊሞች እንደወደሙ አታውቅም ወይንስ ማወቅ አልፈለክም? በመቶዎች የሚቆጠሩ ካህናትና ምዕመናን እንደተገደሉ፣ ሺዎች እንደተፈናቀሉስ? አሁን በዚህ ዘመን እንኳን በአርሲና በዙሪያው ስልታዊ በሆነ መንገድ ክርስቲያኖችን የማጽዳት ሥራ እየተሰራ እንደሆነም በዚህም ብዙዎች እያለቀሱ እንዳሉ አልሰማህምን? እንኳን ለአንድ የመረጃና የጥበብ ሰው ይቅርና እንደኛ ላለ ተርታ ሰው የማይሰወረውን የአክራሪዎቹን ስልታዊ ዕቅድና ማስፈጸሚያ መንገድስ አላየሁም አልሰማሁም ትለናለህን? አየህ
አላውቅም ካልክ በማታውቀው ነገር መቀባጠር ይሆንብሃል። እያወክም ከሆነ ደግሞ በተሰቀልክበት የእውቅና ማማ ስትል መራራ እውነታችንን እየሰዋ እንዳለ እንረዳለን። ከቤተ ክርስቲያን ያስተምሮ ዘርፎች ውስጥ አንዱ የሆነውን ቅበተ እምነት በውክልና ስም ለመቃወም መሞከርህን አሳፍሮናል። ግን ይቺ ውክልና የምትላት ነገር ምንድናት? ስለ ጌታ እውነት መመስከር፣ ሐሰትን መጋፈጥ በእያንዳንዱ ክርስቲያን ጫንቃ ላይ ያለ ዕዳ እንጂ የመዋቅር ፈቃድ የሚያስፈልገው ደንብና መመሪያ እኮ አይደለም ነው? ወይንስ ቤተ ክርስቲያንና ቤተ ክህነትን ከማይለዩ ወገን ነህ? ፈቃድና እውቀት ያለው ክርስቲያን ሁሉ የሕይወት ራስና የመዳን ቀንድ ስለሆነው ጌታው በቅናት እንዲመሰክር የሚያደርገው አምላካዊ መግቦቱ እንጂ የሕግና የአስተዳደር ጉዳይ አይደለም። እንዲህ ያለው መንፈሳዊ ሰልፍ ውስጥ ለመግባት ባትታደል እንኳን ቢሆን ማድነቅ አሊያም ዝም አይነግዝም ማለት ያባት ነበር። ከዚህ አልፎ እውቅናና ሚዲያ ተጠቅሞ በተጠባበ ነገር መራቀቅ፣ ለባላጋራ በትር የማቀበል ያህል ማሽቃበጥ እንዳንተ ያለ ሰው ፈጽሞ አይጠበቅም። ስለምንወድና ስለምናከብር እንጂ ብዙ ልንል እንችል ነበር። ዘመን ያመጣውን ፕላትፎርም አንተ ሕፃናትን በማጎልመስ ዋዛና ፈዛዛ ጨዋታና ዘበት በማቅረብ ለዝናና ለገንዘብ ምንጭነት ስትጠቀምበት አልተቃወምንህም። ሌሎች ያለ አንዳች ሥጋዊ ጥቅም ሊያውም በነፍስ እየተወራረዱ ለወንጌል እውነት ቢያውሉት ስለምን ይከፋሃል? እናም እባክህ እንለምንህ፣ እኛ ሥራና እውነት ከምቾት ቀጠና ያወርደኛል፣ ከታችኛው ደርብ ካስተኛኝ ዮናሳዊ እንቅልፍ ያነቃኛል ብላ አትስጋ። አጉል ስጋት ሐሳብን ያበላሻል፣ እይታን ያዛባል። እናታችን ሔዋንን የጥፋት ዛፍ ያስጎመጃት ለሞት የሆነው ለሕይወት የመሰላት በምክረ ከይሲ ሐሳቧ በመበላሸቷ ነውና። እናም ወንድምነት እባክህን ነቃ በል በማለት ማርያማዊት ገብረ መድኅን ይህን ውብ የሆነ በትሕትና የተላበሰ ጽሑፍ አጋርታናለች። ከዚህ ጋር በተያዘም መምህር ዘላለም እንደዚህ ይሉናል። አንዳንድ ምዕመናን ደግሞ ዝነኛ ሲሆኑና በአንድ ነገር ታዋቂነትን ሲያተርፉ ምዕመንነታቸውን ይረሱትና ራሳቸውን እንደ ሃይማኖት አስተማሪና መካሪ አድርገው እያዩ ነው ሐሳብ የሚሰነዝሩት። በአንድ በሁለት ነገር ዝናን አተረፍን ማለት እኮ ሁሉም ነገር ላይ የተዋጣልን አዋቂዎች ሆነናል ማለት አይደለም። ይሄ ነገር ደግሞ በብዛት የሚታየው ኦርቶዶክሳውያን ላይ መሆኑ ያሳዝናል። በሌሎች ቤተ እምነት ውስጥ ያሉ ዝነኛ ሰዎች በሃይማኖት ጉዳይ ሲናገሩ በተቻላቸው መጠን ሃይማኖታቸው ጠበቃ ሆነው በድለው እንኳን እንደተበደሉ አድርገው ሲናገሩ፣ የኛዎቹ ደግሞ ሚዛናዊ ሰው ለመባል ሚዛንን ሲሰባብሩ ይታያል። ወንድማችን ኮሜዲያን እሸቱም ያደረገው እርሱን ነው። ከሃይማኖት መምህራን ውጭ ምዕመናን ስለ ሃይማኖታቸው ምንም አይመለከታቸውም ብሎ ሐሳብ ሲሰጥ እሱ ራሱ ምዕመንነቱን ረስቶ ነው ስለ ነገር ሃይማኖት መመሪያ ያስተላለፈው። እሱ በግሉ እንዴትም መኖር ይችላል። ሲያገባም ሙስሊምና ጴንጤ ሚዜ አድርጎ መቅደስ ውስጥ ሊያስገባ ይችላል። እርግጥ ነው መስጊድም አሰባብሮ አሰርቷል። ትክክልም ይሁን ይሳሳትም ይሄ ግል ሕይወት እንጂ ሌሎች እንዲቀበሉለትና እርሱን እንዲመስሉ ማሰቡ ግን ጅልነቱን የሚያሳየው። ከዚህም አልፎ እንዲህ አይነት ጓደኝነት ስላለኝ ሃይማኖታዊ ውይይታችሁን አቁሙ ማለቱ ደግሞ ለሌላው ቤተ እምነትም ለራሱም ቤተ እምነት መጨነቁን ሳይሆን ራስ ወዳድነትን የሚያሳይ ይሉናል። በዚህ ደረጃ ዘወትር የሚታዩ ብዙ ተደጋጋሚ ችግሮች አሉ። በተለይ አንቂና ታዋቂ የሆኑ ሰዎች አሉ ስንት ነገር ላይ አስታራቂ ሐሳብ እያፈለቁ በጣም ስለሚደነቁና ሐሳባቸው ስለሚወደድላቸው ነገር ሃይማኖትም እንዲህ ሁሉን ማስደሰት ይችላል ብለው የሚያስቡትን ሐሳብ በመናገር ጭራሽ ብዙዎችን ሲያስከፉና ራሳቸውም ችግሩ ሲገቡ ይታያል። አብሮነትና መብት እየተቀላቀለብህ መከባበርና ሃይማኖትን ማስከበር እየተፋለሰብህ በሃይማኖታዊ ጉዳይ ሚዛናዊ ለመሆን ስታጣጥር ሚዛኑ ተጭኖ እንዳትወድቅ ተጠንቀቅ። ሃይማኖት ወርቅ ነው። ወርቅ ደግሞ የራሱ የሆነ የወርቅ መለኪያ ሚዛን አለውና የፖለቲካ እህል በተመዘነበት ሚዛን ወርቄን ልመዝነው ብለህ ዋጋ የለሽ እንዳትሆን ኪሎና ግራም ለይ። እናስተውል። ሃይማኖት የብዛት ሳይሆን የጥራት ሚዛን ያስፈልገዋል። ምክንያቱም ሃይማኖት የሚለካው በኪሎ ሳይሆን በግራም ነውና ይላሉ መምህሩ። ውድ የቻናሌ ቤተሰቦች፣ በመጨረሻም ታዲያ ሁልጊዜ እንደምናደርገው መልእክታችንን አስተላልፈን እናብቃ። ውድ ወዳጆቼ፣ ዕድሜያችሁን ሳብ ያድርገው። ዕድሜያችሁ እየገፋ ሲመጣ የምትማሩት ቁም ነገር አለ። የምትማሩትን 20 ነጥብ እዚህ ጋር ላስፈርላችሁ። አንደኛው ሁሉም ሰው እንደኔ ያስብ ከሚል አዙሪት ትወጣላችሁ። ሁለተኛው ሁሉም ሰው ይወደኛል ከሚል ሞኝነት ትላቀቃላችሁ። ሶስተኛው ለመወደድ ብላችሁ የምትለፉትን ልፋት ትቀንሳላችሁ። ምቀኛ አያሳጣይም ብላችሁ ትጸልያላችሁ። ምቀኛ ራስን ያስችላልና። በማቴ የተገኘ ዘመድ ንብረት ፈላጊ መሆኑን ትረዳላችሁ። ቅዱሱ ጌታ ያለው እንደማይቀር አምናችሁ መደንገጥና መሸበር ታቆማላችሁ። ሽንገላንና የቀዘቀዘ ሰላምታን ትጸየፋላችሁ። 8ኛ የማትወዱትን ሰው ለመውደድ ማስመሰልን ታቆማላችሁ። 9ኛው በቁንጅናና በቁመና መማረክ ታቆማላችሁ። ብዙ ጊዜ
የላይ ግንባቱ ያማረ ውስጡ የፈረሰ ነውና ከሩቅ ዘመድ የቅርብ ጎረቤት እንደሚሻል ገብቷችሁ ማህበራዊ ኑሮን ታከብሩታላችሁ። 11ኛው በወደቀ ሰው መፍረት ታቆማላችሁ። እፍ ያነዳል እፍ ያጠፋልና የወረት ፍቅርን ታረቃላችሁ። እያንዳንዱን ቀን እንደ መጨረሻ ቀናችሁ በማሰብ ስራችሁን ይዋሊደር ማለት ትጠላላችሁ። ወረቀት የያዘው ነገር ወሳኝ መሆኑን ታምናላችሁ። የሰውን አደራ ትመልሳላችሁ። በይሉኝታ ኃላፊነት ውስጥ መግባትን ታቆማላችሁ። የሚወዳችሁ ጥቂት ሰው እንደሆነ ተረድታችሁ እዚያም ሰው ትኖራላችሁ። 18ኛው ልጅም ቢሆን የሚወደው ሲኖር መሆኑ ገብቷችሁ ማባከንን ታቆማላችሁ። 19ኛው ደግሞ ስትናደዱ መናገርን፣ ስትደሰቱ በስሜት ቃል መግባትን ትሸሻላችሁ። 20ኛው በማይመለከታችሁ በሰው ጉዳይ መግባትንም ታቆማላችሁ። ማለትን ወደድኩኝ። ይቆየን።